እዚህ ጋር የምትመለከቷት ዋንትያ ይኸው ዛሬ ስንተኛ ቀኔ በጣም ድድድ እያልኩ ነበር ውዶቼ፣ በጣም ብስጭት እያልኩ ነበረ። ዋንትያ ማለት ጀግና ናት። ዋንትያ ማለት የልጅ አንበሳ። በቃ ምን ብዬ ልንገራችሁ ብልህ እሷም ልጅ ሆና እግዚአብሔር ልጅ ሰጥቷት ልጇን ያላባት ማንም አጠገቧ ላይ ረዳት ሳታስጠጋ ያሳደገች ጀግና እናት ናት። እኔ ለአንዳንድ ባለጌዎችና ለአንዳንድ ባለጌው አሉ አይደለ፣ ብዙ ባለጌ ወንዶች ብዙ አሉ። አንድ እናት አንድ ሴት ወይንም ተደፍራ ሊሆን ይችላል፣ ወይንም አስገድዶትን ብሏት ሊሆን ይችላል፣ ወይንም ጥሏት ወይንም ክዶ ሄዶ ሊሆን ይችላል። እቺ ሴት ጀግና ልትሆን ትችላለች። ብዙ ነገር አለ። ገባችሁ አይደለ? ያ ወንድ ወይንም እንትን ብሎ ወደ ሌላ ሄዶ ሊሆን ይችላል። አንድ ሴት የወለደችን ሴት እንደ ኤናክል ማንቋሸሽ አንተ እድሜ ልክን እየጸጸተ ይኖራል። ቤኪ ነው ቤኪ የምትባለው ማለት ነው። እድሜ ልክን ይጸጽታል። እንኳን አንተ ቤተሰቦች ጭምር ይጸጸታሉ ይሄን ነገር በአንተ ንግግር ማለት ነው። ሲቀጥል እንደዚህ አይነት ወንዶች ደግሞ እንዲህ ለሴት ልጅን እንደዚህ ክብሯን የሚነካ አንቺ ዲቃላሽን የወለድሽ አንቺ እንደዚህ አንቺ በዚህ ገብቶ አንቺ ማለት እኮ እንደዚህ ነሽ አንቺ ማለት እንዲህ ነሽ ብላችሁ ትዳር ከያዛችሁ በኋላ የወለደችን ሴት የምትናገሩ ስነ ስርዓታችሁን ብትይዙ ይሻላል። ይበቃል። የበፊት ዘመን ምናምን ይበቃል። በአሁን ዘመን በአሁን ጊዜ ላይ ሴት ልጅ እንኳን እንደዚህ አይነት ቃል ወላድ ሴት ለዛውም ወላድ ሴት እና እኔ በጣም ነው ያፈርኩብህ። ቤኪ የምትባል ልጅ በጣም ነው ያፈርኩብህ። ተው፣ ሌሎቹ የሚሳደቡትን ተዋቸው፣ እነዛ ምናምን የተባሉትን ተዋቸው። ግን አንተ ከዛ በኋላ ወተክ የተናገርከው ቃላት እድሜ ልክን ይጸጽታል። እቺ ልጅ መጣች፣ አገረክ አብራችሁ አስተዋወቃችሁ፣ ደስ የሚል ነገር ነበረ። ወንድ ልጅ ነክ ካልጠየካትም እንደዚህ የምታማልል ደስ የምትል ልጅ ናት። መጠየቅ ምንም ማለት አይደለም። ጠይቃታለህ፣ ምንም ችግር የለም። እሷ ደግሞ ኖ አይቻልም ማለት መፍቷ ነው። ፊትክ ማጥቆር ምን ማለት በጣም እኔ እንጃ የምታሳየው አረካት። በዛ ላይ ደግሞ ሚዲያ ላይ ያ ነገር ካለፈ በኋላ ወተክ የምትሳደበው ይኸውልህ፣ ህዝቡን ይቅርታ መጠየቅ አለብህ። ህዝቡን ማለት ነው። እንደዛ እየረገጥክ ትወጣለህ ትገባለህ። ገስት ላይም የንቀት ምልክት ነው። ገባ? ሴት ልጅን ከሴት ማጽን ወተክ ሴት ልጅን ምናክል እንደዚህ ብለክ ማንቋሸሽ ማለት ነው። እንኳን ማለት ቤተሰቦች ያገሩ ሰዎች ያፍሩባል። ቤክ የምትባለው ማለት ነው። በጣም ያፈርኩብህ። ዋንትያ ማለት ደግሞ ጀግና ናት። የማትገኝ ብራንድ የሆነች ልጅ ናት። ብራንድ እንደውም ብራንድ እኮ በገንዘብ ትገዛዋለህ። ምን ብዬ ልንገርህ? ስለዚህ ስነ ስርዓታችሁን ያዙ። ዋንትያ የኔ ጀግና የኔ አንበሳ ብዬሻለሁ። ምንም የሚያሳፍር ነገር ልጄ ነገ ጠዋት ብታይ ምን ትላለች ልጄ ምናምን የምትል ምንም የሚያሳፍር ነገር አንቺ ላይ የለብሽም። አንድ ነገር የሚያሳፍር ነገር አንቺ ላይ አንድ ነገር የለም። አንቺ አንበሳ ነሽ፣ ጀግና ነሽ። ስንቱ በአንቺ እድሜ እንደዚህ ልጅ ታቅፎ ስንት ሺሻ ቦታ ስንት ሱስ የሚገባ አለ አይደል እንዴ? አንቺ እኮ አንበሳ ነሽ። እውነት እንደውም አኮራሽን ዋንትያዬ፣ በቃ አኮራሽን። በቃ ወንድ ልጅ ነው ጠየቀሽ፣ ኖ አልሽ፣ መፍትሽ ነው። ትንሽን አሳወቅሽ። እነሱ ወጥቶ በሚሳደቡ ሰዓት አንቺ ወጥተሽ አለቀሽ። አው ይከፋሻል፣ ያስከፋል። ለሴት ልጅ ክብር ስጡ። ትውለድም አትውለድም የወለደች ሴት እንደውም ማለት ነው አትገኝም። ሲንግል ማሞና ልጇን እያሳደገች የምትኖር ሴት በቀላሉ አትገኝም። እና አትጨማለቁ። እንደዚህ አይነት ወንዶች አትጨማለቁ። እየወጣችሁ አፋችሁ የምትከፍቱ ማለት ነው።
ዋንትያን አይደለም ህዝቡን የኢትዮጵያ ህዝብ ማለት ነው ይቅርታ መጠየቅ አለብህ። በጣም የማትረባ ቀፎ ጭንቅላት ነው ያለ ሰው ህዝብ ስለተከተለክ ምናምን አይደለም። እሺ የሀገርክ የተወለድክበት አገር ማለት ነው እንዳሰደብክ ቁጥር አገርክን እንዳሰደብክ ቁጥር እቺ ብርቅዬ ልጅ እቺ ደስ የምትል ልጅ የምታሳሳ ልጅ አገርክ ወስደክ እንደዛ በእንደዚህ አይነት ነገር ስምክ ራሱትን ማለቱ አሳፋሪ ነክ። ወረድ ከዋንትያ ጭንቅላት ላይ ወረድ ገባ ወረድ በል። ቀፎ ጭንቅላት ነው ያለክ። እሺ አትወክላቸውም። የዛ አካባቢ ሰው የዛ ሀገር ሰው አንተ አትወክላቸውም። አንተ ጋጦጥ ዱርዬ ባለጌ ከአንደበትክ የሚወጣው ቃላት ራሱ ቆሻሻ ቀፎ ነክ። አለን እህቶቹ አለን ወንድሞቹ አሉ። ጀግና ወንድሞች። የኢትዮጵያ ህዝብ ከሷ ጎን ነው። አታሸማቅቅ። ስለወለደች የልጅ እናት ስለሆነች አታሸማቅቅ። አንተ ቀፎ ጭንቅላት ነሽ። እድሜ ልክህን ይጸጽትካል። ነገ ጧት ታገባለህ፣ ትወልዳለህ። ምን አይነት ሴት እንደምታገባ ራሱ እኔ በጣም እየገረመኝ ነው አሁን ሰዓት ላይ። እግዚአብሔር ይሁናት እንዳንተ አይነት ቆሻሻ ማለት ነው የወለደችን ሴት የምታሸማቅቅ ባለጌ ስድ። ስነ ስርዓት ካሁን በኋላ እህቶቻችን ላይ ሴቱ እህቶቻችን ላይ እንደዚህ አይነት ቆሻሻ ቃላት የምትናገሩ ጀግና ልጆች እያፈራን ያለ ነው። ጀግና ማለት ነው። ከኛ በኋላ ደግሞ የሚመጡት ገና አንበሳ ነው የሚሆኑት። አታሸማቅቅ። ስለወለደች የልጅ እናት ስለሆነች አታሸማቅቁ። የምታገቡ ሴቶች አታያቸውም እንዴ? ዘቢባ አርቲስቷ ማለት ነው የልጅ እናት ናት። እስኪ ባሏን ይኸው እንዴት ነው አንቀባሮ የሚያኖራት የመጀመሪያ ልጇን ልጄ እያለ። ተማሩ፣ ከነሱ ተማሩ። ከእንደዚህ አይነት ጀግናዎች ማለት ነው ተማሩ። እንደዚህ አይነት ጨዋ ወንዶች ባሉበት ደግሞ እንደዚህ አይነት ቀፎ ቆሻሻ ጭንቅላታቸው እበት የሆነ ወንዶች ደግሞ አሉ። ስማርት ናት የወለደች ሴት። ምን ብዬ ልንገራችሁ? ይሄ ባለጌ